አለ ማለት ወደ ውጭ መውጣት ትፈልጋለህ ማለት ነው። ክርስቶስን ይሄ ቀልድ አይደለም። ከስተቴ ተምሬያለሁ በል። ምን አገባሽ? ያገባሽ ታዲያ ልብስ ስጭኝ። እሺ አልሰጥም። ከስተቴ ተምሬያለሁ። ልብስ ስጭኝ። ይቅርታ ጠይቃለሁ። ልብስ ስጭኝ። እሺ አልሰጥም። ያዘው እንደውም ውጭ ላይ ሲጮህ ምናምን። ኦኬ እንደዚህ ነው የምትወጣው። መስቀይ ይጠራክ አላፈኩም ማለት ነው። በጣም አፍቅሽ ይቅርታ ማለት ነው። ውጭ ላይ የምትወጣው? አዎ አልልም። ጥፋቴ ገብቶኛል። አልልም። ለዚህ ስጭኝ። አልሰጥም። ሂድ። ብርድ ደህና አድርጎ ይመታሃል። ኧረ በእግዚአብሔር ሰው እንዳለ ሰው ነው በእግዚአብሔር። እና ጥሩ ነው። መንገደኛ በሙሉ ወደ እኔ ነው የሚያፈጣው። ሴቶች ግን የሉማ። ለብስ ስጭኝ። አልሰጥም። በመጥበሻ ሰው አይመታም። ያማታል ልጅ እኮ አንተ እኮ ነው መተሳሲ። ቀልድ ከሆነ አቁሚ። ማርያምን የምሬ ነው። በመጥበሻ የሰው ልጅ አይመታም። ቀልድ አይደለም እንዴ? ፊልም ላይ ያየሽውን እኔ ልተገብሪ ነው እንዴ? እኔን ሲጀመር አንቺ እኔን ጎዳና መጣል ነው አላማሽ አይደል? እንደውም ሰዎች ችግር የለውም እወጣልሻለሁ። ጎዳና መውጣት ከሆነ አላማሽ ሰዎች እያዩን ነው እኮ። እኔ ሰው እንዲያየኝ አይደል የምፈልጊው? ያው በቃ አብጃለሁ። አብጃለሁ። ሰላም እንዴት አላችሁ? የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ደህና ሆኑልኝ። ሰሞኑን የተፈጠረ ያለውን ነገር አይታችኋል ከጽጌ ጋር። ብዙዎችም ደግሞ እየተናገራችኋትም ነበረ። አብሪኮንም ስህተት እንዳለበት እየተናገራችሁት ነበረ። አዎ ስህተት ነው። እኔ ግን ስህተት ነው እያልኩ ያለሁት በሰው ህይወትም በእሷ ህይወትም ጣልቃም ለመግባት ፈልጌ ሳይሆን በቃ ያለውን ነገር እንደምታውቁት ነው። የመጣችበት ምክንያት አለ። በዛ ላይ ተማሪ ናት። ሁለት ደግሞ እኔ ከአብሪኮ ጋር እንዲሆኑ ባለፈው እናጣምራቸው እያልኩኝ ነበረ። እናጣምራቸው ያልኩት ግን አብሪኮም እንደምታውቁት ብቸኛ ነው። ማለት ብቸኛ ስላችሁ ብዙ ጊዜ እንደዚህ ከሴት ጋር ቀረቤታ የለውም እና ይህን ነገር ደግሞ ልክ ጀስት በቃ ላይክ ፍሬንድስ ብቻ ሆነው የልባቸውን ያወራሉ። እንደዛ ነበረ እኔ የጠበቅኩት። እና ደግሞ ሁሉም ነገር በሂደት ሲሆንና ቀስ በቀስ ሲሆን ነው ሁሉም ነገሮች የሚያምሩት እንጂ ሲፈጥን ምንም ነገር ደስ አይልም። ያንን ነው የተናገርኩት ያለሁት ለአብሪኮም ቢሆን ማለት እኛ እንደዚህ ያልናቸውና አብረን ነው ነገር እንትጋላቸው በኋላ እነሱ ወጣና በማግስቱ አበባንኪ አይባልም ማለት እንደ ጓደኛው ካሳባት ብዙ እንደ ለጓደኛው የሚሰጡ ብዙ በተለይ ደግሞ ለሴት ልጅ ብዙ የሚሰጥ ነገር አለ። አበባ መጥቶ እንኪ አይባልም። እሷም ደግሞ ፈሪም ስለሆነች እና ደግሞ ይሄ በቃ ማፈር ምናምን ነገር ነው። በሰዓቱ እንደዛ ሲላት እንኪ ሲላት ያው አልቀበልም ምናምን ብላ የመጀመሪያ ሰው ማለት ስትተዋወቁ ምናምን ነገር ይከብዳል። እምቢ ብላችሁ ያንን ሰው ላለማስከፋት ነው ብቻ እሷ በአጠቃላይ ይዛ ሄደችው እንጂ ተናግራም ነበረ ይሄ እኮ ለፍቅረኛ የሚሰጠው ብላ እንደተናገረች ያው ቪዲዮ ላይ ይቻላል እና በተደጋጋሚ ከቪዲዮ ውጭም ለነገረው ሞክሬያለሁ። ግን ጥጋብ ላይ ናቸው ሁለት ወንዶች አልተቻሉ ጥጋብ ላይ ናቸው እና እስኪ ዛሬ ጽጌን እዚህ መሀል ላይ ከማስገባት እኔም በራሴ ኤፍሬም ላውራው ብዬ ናፍቀኸኛል ብዬው ጠርቼዋለሁ። ክላስ ነበርኩ። ከክላስ ስመለስ እኔ ስወጣ እነሱ ቤት ይገባሉ። ይህ ምን ማለት ነው? ንቀት ነው ወይ? እኔ ገና አበባ ለምን ሰጣችሁ ብዬ ኤፍሬምን አሁን ተናግሬው ነበር። እንደሞ የተናገርኩት ልክ እናንተ እንዳያችሁት ቪዲዮ ላይ ነው። አንተን ለልጁ ድፍረት የሰጠው አበባ እንዲሰጣት ብዬ ስናገረው ኦኬ ብለው 2 ቀን ነው ዛሬ 3ኛ ቀናቸው ትላንትና ማለት ነው። እና ቤትም ደግሞ እዚህ ከጽጌ ጋር ነበርኩኝ። ከዛ እኔ ክላስ ሲሄድ ገብቶ ነበር ቤት። ይሄ ምን ማለት ነው? ንቀት ነው። ስለዚህ ናፍቀኸኛልና ብዬ ጠራሁትና ሲመጣ ማለት ነው ምን እንዳሰብኩ ልንገራችሁ። ከመጡ ሁለቱም ተያይዞ ከመጡ ያው ሁለቱንም ራቁታቸውን አድርጌ ውጭ ላይ ላወጣቸዋለሁ። አልጋ ልብስ አስለብሼ ራቁቱን ውጭ ላይ ላወጣው። ሁለታቸውንም ቢሆኑ እንደውም ጥሩ ነው ስላችሁ። በቃ እኔ አሁን ላይ ያነደደኝ ያለው ነገር ኤፍሬም ከቤት ውጭ ማለት ነው አብሪኮ ጋር ነኝ እያለ ውጭ ነው የሚያድሩት። ምን ማለት ነው ይሄ? ማለት እንደ ፈን የጀመርነው ነገር እንደ ቀልድ የጀመርናቸው ነገሮች ወደ ማለት እያመረሩ ነው እየመጡ ያሉት ማለት ነው። ማለት በመጀመሪያ ላይ አው እኔ እንደ ቀልድ አድርጌ ይሄ ቀልድ ያዘ ቁም ነገር ታውቃላችሁ፣ ቁም ነገር ያዘ ቀልድ እንደማለት ነው። ቁም ነገር ነበረ ግን ደግሞ እንደ ቀልድም እያደረኩኝ ነበር እንዲገባቸው ሳረርጌ ነበር። እነሱ ሲቀልድላቸው ጭራሽ ነገሩን ወደ ሌላ አቅጣጫ ወሰዱት። ይሄ ምን ማለት ነው?
እናንተ ራሳችሁ ውስጥ ይፈረዱ። ምን ልላችሁ ፈልጌ ነው ብቻ በአጠቃላይ ዛሬ ኤፊ ይምጣና ለመናገር እሞክራለሁ ባጭሩ ማለት ነው። ብቻውን ማለት እንደውም ከአብሪኮ ጋር ባይመጣ ደስ ይለኛል። ብቻውን ቢመጣ ማለት ነው። ስራው ልክ እንዳልሆነ ቀስ ብዬ ማለት ትላንትና ማይታችኋል። ውሃ በዛ ብርድ እናንተ ዝናብ ሊዘንብ ማለት ነው። ደመና ነበረና ውሃ ነው ያለበስናቸው በብርድ እስካሁን ካላሳሉ ራሱ ጥሩ ነገር ነው። በብርድ ያው ከህልማቸው እንዲነቁ ብዬ ነው እያሰቡት ያለው ነገር ህልም ነው እንጂ እውን የሚሆን ነገር አይደለም። ጭራሽ እኚህ ለአንድ ፍሬ አበባ ሲገርመኝ ሌላ እቅፍ አበባ ይዘው መጡ። ልጃችሁን ስጡን ምናምን ነገር እንዴ ቃናት እንዴ እህቴን ብዬ ለእሷ የምሰጠው አይቻልም። እንደዛ የሚባል ነገር የለም። ለማንኛውም አብሪኮን ቢሆን ይህን ቪዲዮ ካየኸው እኔ ከእሷ ጋር ጓደኛሞች ሆኑ ነው እንጂ ያልኩት። ያው ነገሮች እኮ የሚቀይረው እኛ ሰዎች ሳይሆን ራሱ ፈጣሪ ነው እና ነገሮች ሊቀየሩ ይችላሉ። ያ ግን የሚሆነው ነገሮች ሲፈጥኑ አይደለም፣ ቀስ በቀስ በሂደት ሲሆን ነው ማለት። ይሄ አብሪኮ ካየኸው ለአንተ ነው እና ለኤፍሬም ደግሞ ልጁን ወደ ተሳሳተ መንገድ እንዳይሄድ ለማድረግ እሞክራለሁ። ዛሬ ቀስ ብዬ ነው ማናገረው። እንደ ትናንትናው ይሄ ውሃ እየተረጫጨው እኔ ራሱ ህፃን ልጅ ነው የሆንኩት። ግን ከህልማቸው እንዲነቁ የሚያስቡት ነገር በሙሉ ህልም ነው የሚመስለው፣ እውነት አይመስልም። ስለዚህ ኤፊ ይምጣና ይምጣና በቃ እንግዲህ ዛሬ ይቀጠቀጣል። አልገባው ካለ ማለት ነው። መጀመሪያ ግን በምክር ነው ቀስ ብዬ ኤፊ እንደዚህ እኮ ነው እየሰራ ያለው ስራ ስህተት ነው ሌላው ሞክራለሁ። አይ አልሰማም ካለ በዱላ በቃ ከዛ ራቁት ነው ሱልቆ ማሳደድ ውጭ ላይ የሰው መሳቂያ ሲሆን በቃ አርፎ ይቀመጣል። ከዛ በኋላ በሰው ህይወት ጣልቃ መግባት እንደሌለበት ይረዳል። ሁላም ተዘጋጅቶለት ነው ያሉት ቤተሰብ። ዝም ብዬ አይደለም እኔ ልመታው የምፈልገው ደህና ዱላ። ቆይ እንደውም ላሳያችሁ እና ካሜራ ነው ይሄ በዛበታል። ይሄ ተሰባብሮ ነው የሚቀመጠው፣ አይመጣውም። በዚህ አይሆንም፣ በመጥረጊያ አይሆንም። እሺ እቺ ለማ አነሰች። የቱ ይሻላል? ይሄ እንደዚህ አድርጊ ኪው አናቱን ልጁ እንዳይለሳ ልታደርጊ ነው እንዴ እንዳትሉኝ። አልሰማ ካለ ግድ ነው ጭንቅላቱ እንዲሰራ ነው ማድረግ። ለዛ በዚህ ወይስ በዚህ ቤተሰብ ምን ሆነ ነው ካሜራማን በዚህ የምትለው? ልጅን ለመግደል ነው እንዲሞት ፈልገኝ ነው። ለማንኛውም እንዳያየው ግን እዚህ ጋር ይቀመጥና መጀመሪያ እኔ በዱላ ማምን ሰው አይደለሁኝም። በምክር መጀመሪያ እጠይቀዋለሁ። እንደዚህ እያደረክ ያለው ነገር ስህተት ነው ብዬ እለዋለሁ። አይ አይደለም ምናምን ነገር ትላንትና ሲሆን እንደነበረው ከሆነ የሚሆነው ኦኬ ይቻላል። በዱላ እኛም ወደ እንትናችን እንገባለን። እንደውም ሌላ ችግር እንዳይፈጠር ስለፈላኩኝ ነው እንጂ ይገርማችኋል ቤተሰብ 2 ቀን 3 ቀን ውጭ ማደር ምን ይባላል? ችግር የለውም። ይህን ርዕስ አንስቼ ሌላ ችግር ላለመፍጠር ነው ማለት 2 ቀን ማደር ማለት ቤቱን ትቶ አይመጣም። ለምን አይ ነው ከአብሪኮ ጋር ነው የሚያድረው። የትም ሌላ የሚያድርበት ቦታ የለውም። ግን ለምን አስፈለገ ማለት እኛ ውጡ አላልን። እኔ ውጡ ብያለሁ፣ ቤተሰብ ውጡ ብያለሁ አላልኩም፣ ካሜራማን አላልኩም እና ውጡ አላልኩትም። ውጣ እሱም በተለይ አብሪኮ እንኳን ቤት አለው ቤቱ ነው እና ውጣ ሳልለው እሱ ወጣ። ጥሩ ይቻላል አይቻልም? ቤቱን ትቶ ማደር የለም። ቀዳማዊት የለም። ከዚህ በኋላ ቀዳማዊት ምናምን አትበል። እንደምናፍቅሽ እኮ ታውቆኝ ነበረ የኔ ፍቅር። በጣም ናፍቀኸኝ ነው የጠራሁት። በጣም እንደናፈቅኩሽ ውስጤ ራሱ እየነገረኝ ነበረ። የኔ ጣፋጭ፣ የኔ ማርማራታ፣ የኔ ሚስት፣ የኔ ትዳር። እኔ ናፈከኝ ብዬ ጠራሁህ። አንተ ደግሞ ስላልናፈኩክ ነው ማለት ነው 3 ቀን ቤት ውጭ ያደረኩት። የኔ ፍቅር ቶቶ ምንድነው አልፈልግም። አጋጣሚ ያው እውነት ነው ናፍቄሽ ነው ደውልሽ የጠራሽኝ። ከዛ አላልከኝ ፈልጌክ ነው ላወራክ። ለምን ጉዳይ ላወራክ? ለዛም ናፍቀኸኝ። ስንተኛ ቀን ነው የምትስታው? ልቀመጣ ነኝ። ተቀመጣ እዛ እኔ ምን አለኝ? እሺ
የኔ ፍቅር ወይ እናቴ የኔ ፍቅር እንደሆነ አሁን ተውና 3 ቀን ውጭ አላደርኩም። ስለሱ ታብራራለኛል። 3 ቀን ውጭ አላደርኩኝም። ይሄ ውሸት ነው፣ ዓለም አቀፍ ውሸት ነው። እና ያው ነው አብሪኮ ቤት ነበርክ፣ ቤት ውስጥ ነህ፣ ግን ደግሞ እዚህ ቤት አልነበርክም። ያው አላስገባም አላችሁ። እኔ አላስገባም አላልኩኝም። ቤተሰብ እዚህ ጋር የሆነ ነገር በሉልኝ። አላስገባም ብለሽኛል። አላልኩም። ያው የሚቀርጻችሁ ካሜራ ማናችሁ ምስክር እኮ ነው። አይ አላልኩም። ደስ እንዳለሽ እንደተመቸሽ እያስፈራራሽኝ ነው። ፊትሽ እያስፈራራሁ አይደለም። እኔ ምንም ቢሆን የሚያስፈራ ፊት ነው እንደ ያለኝ ፋሚሊ። እኔ በትክክል ነው እያወራሁት ያላት። እሺ የእውነት ነው ናፍቀኝ የመጣት ግን ደግሞ የጠራው ግን ምን ኦኬ አልናፈኩም። ናፍቀሽኛል እናቴ፣ በጣም ናፍቀሽኛል። ስትደውይልኝ እኮ ልቤ ቀጥ ነው ያለ። እሺ ከዚህ በኋላ አብሪኮ ጋር የጀመርከውን ነገር እንድታቆም እፈልጋለሁ። አሁን መነፋፈቁ ምናምን ተውና ወደ ጠራውበት ርዕስ ነው የሚገባው ቀጥታ። ችግር የለውም። ያው የያዝኩት ነገር እኮ ማለቂያ ይኖረዋል። ገብቶሻል? ኦኬ ማለቂያ እስከሚኖረው ድረስ ታዲያ ምን ይደረግ? ማለቂያ እስኪኖረው ድረስ እኮ መታገል ነው። ሌላ የተለየ ነገር ማለት ነው። አበባ እኔ እንደዛ ማለት ለአንተ ይነክል የሚያናድር ነገር ነው። አበባ ለልጁ ሰታው ስጣት አትበላው ማለት የሚያናድር ነገር ነው። የሚያናድር ነገር አይደለም። እና ታዲያ እውነታው ምንም የሚያበሳጭ ነገር የለም። ከዛ አንተ ነገሮቹን አከራርካቸውና በማግስቱ እቅፍ አበባ ይዞ እንዲመጣ አደረከው። ከዛ ኦኬ ብለን ደግሞ ትናንትና ደግሞ ያደረከው ስራ ልክ ነው አይደለም? እና ስህተት ነው እና በጣም ይቅርታ አጥፍቻለሁ። እሺ እሱስ ይቅርታ ይል አብሪኮ ለራቅ ያለ ቦታ ሄዷል እና እኔ አብራችሁ መስላችሁ ነው እንደው እያስፈራራሽኝ ነው። እየፈራሁሽ እኔ አላስፈራራሁክም። እየፈራሁሽ ነው። አያብ ምንድን ነው? እሺ ምንድን ነው? እሺ ከዚህ በኋላ አብሪኮ ጋር እንደዚህ አይነት ስራ እንድትሰራ አልፈልግም። ባጭሩ ማለት ነው። በቃ ጸጌ ጋር ጓደኛሞች እንዲሆኑ ነበር ማድረግ የፈለግነው። ጓደኛሞችን እናደርጋቸዋለን። ይሄ ግን ፍቅር አበባ ይዞ መምጣት መሰጣጣት ምናምን ነገር እንዲኖር አልፈልግም። ከዚህ በኋላ ደግሞ አብሪኮ ቤት ታቆማለህ። ምንም ዝምተኛ ትጮትብኝ ሽሸትበል። ያው አንቺ ካልሽ ምን ማድረግ ይቻላል? ውሳኔ እኮ ውሳኔ ነው እና ችግር የለውም እቀበላለሁ። እሺ ግን ምንድን ነው ለምንድን ይጠራሽ? ይጠራክ በቃ ስለዚህ ጉዳይ ላወራክ እና እኮ አሁን የጠራሽበት ምክንያቱ ምንድን ነው? ናፍቀኛል ብለሽ ነው የመጣሁት። ያ ናፍቀኛል። ናፍቆቴ ደግሞ እንዴት ያክል እንደነበረ ታውቃለህ። ማለት ናፍቀኝ አልናፈኩም ማለት ነው። እኔ በጣም ናፍቀሽኛል። ኦኬ ይሄን ስራህን ታቆማለህ ከዚህ በኋላ? ኧረ ይህ ስራ ሲጀመር እኮ የሚወደድ ስራ አይደለም። ማባረር ነው ያለብን። እንደዚህ አይነት ስራ እኮ ማባረር ነው ያለብን። አዎ ገብቶሃል ማለት ነው። አዎ ናፍቀኝ የጠራሁት አላፈኩም ማለት ነው። በጣም ናፍቀሽኛል። እኔ ራሱ ናፍቀኝ ምንድን ነው ዝም የምትለው? አይ ያው እኔም እኮ በጣም ናፍቀሽኛል አይደል? ለምንድን ነው አንገት የምታሸሽ? ምንም ማሻሻል ሳይሆን ያው ለምንድን ነው እንደምወድ ያወቅ እንደዚህ አይነት ስራ የምትሰራ? እኔ እኮ ግን ባለፈው በሰዓቱ አበባ ይዛችሁ ስትመጡ ለእኔ መስሎኝ ደስ ብሎኝ ነበር። እመጣልሻለሁ። የሚያስደስትሽ ከሆነ እመጣልሻለሁ። እንደምወድ ግን ታውቃለህ? ኧረ እኔ በጣም ነው የምወድሽ። ምን ያክል ነው የምትወደኝ? የህይወቴ ፍጻሜ እስከ ህይወቴ ፍጻሜ ድረስ አንቺ ላልጠላሽ እኮ ቃል ገብቻለሁ። በጣም ነው የምወድሽ። ምንም ባስቀየምሽ፣ ምንም ብታቆርፊኝ፣ እኔ ምንም ብታናድደኝም እንደማልጠላ ግን ታውቃለህ። ለምንድን ነው የምታሻሽኝሽ? ምንም ማለት ማሻሸት ምናምን ነገር ሳይሆን እንደነው ታውቃለህ። ምንም ብታረግ እንደማልጠላ እንደማትጠይኝ አውቃለሁ።
ግን ደግሞ እንደዚህ አይነት ጥፋት ሲደጋገም ወደ ሌላ ነገር ላይ መራ ስለሚችል እንድትደገም አልፈልግም። እኔም አልደግም እንዳትደግማ። እሺ ምሳ በልተህ ነው የመጣኸው? ኧረ በልቻለሁ። በልተሃል? ውጭ በልተህ ነው የመጣኸው? ኧረ በልቻለሁ። ውጭ ጥሩ። ጠብቀኝ እንዳትዞር። ለአንተ ያዘጋጀሁልህ ስጦታ አለ፣ ልዩ ስጦታ ፍቅሬን የሚገልጽ ማለት ነው። እናንተ አበባ ይዛችሁ የመጣችሁት እሱ ፍቅሩ እንዲገልጽበት አይደል? እኔ ደግሞ ያው ለፍቅረኛዬ ፍቅሬን የሚገልጽ ያመጣሁልህ። እሺ ጠብቀኝ። ፊትህን ማዞር አትችልም። ስጦታክ መጥተዋል። ይሄ ነው ስጦታክ። የትኛው ይሻላል? ምረጥ። ምረጥ ማለት ምረጥ ማለት ምን ነው? ተሰራባችሁ አይደለም ሁለቱ እኮ ምንድን ነው? ላንተ ነው የተዘጋጁት። ምን አርቄ? ምንድን ነው ላንተ የተዘጋጁት ስጦታ ናቸው። ያው ስነ ስርዓት ያዢ። ምን ሆንክ? ስነ ስርዓት ያዢ። 3 ቀን ሙሉ ውጭ ነበርክ። ያው ቀልድ አንተ ለጽጌ አበባ እንዲሰጣት ነገርከው። ላቢኩ በቃ ቀልድ ከሆነ አንተ ያዘጋጀውላ አበባ ደግሞ ይሄ ነው። ትላንትና ሴት ይዛችሁ መጣችሁ አበባ ብላችሁ። አሁን ቀልድ ከሆነ ቀልዱም ጋዝ ነው የሚለው። ቀልድሽን አቁሚ። የእናንተ ቀልድ ግን ምንድን ነው የሚለው? ቤንዚን ነው የሚለው። ወደዛ ጣዩ አንቺ እንዴ ለአንተ ያዘጋጀውልህ። ምን ላደርገው? እንድትመታበት። በዚህ ከተመታ ድጋሜ ረፊ፣ በማርያም በዚህ ከተመታ ድጋሜ ትነሳ ረፊ። በዚህ ከሆነ ደግሞ ማማሳይን ትሰብረዋለህ። ቀልድ አቁሚ በቃ። ተነሳ፣ መጀመሪያ ተነሳ። ተነሳ። ለምንድን ነው የምነሳው? አልነሳም። ኦኬ፣ ያደረከው ስራ ጥሩ ነገር እንደሆነ ነው። አልነሳም። እንዴ ለምንድን ነው የምነሳው? ኦኬ፣ እንደው ጥሩ ነገር ነው ያደረኩት። ምን ነው ጥሩ ነገር ያደረከው? ጥሩ ስራ ነው የሰራው። ኧረ እናቴ አታስፈራሪኝ እባክሽ። እሺ ጥሩ ስራ ነው ወይ የሰራኸው? ኦኬ፣ አብሪኮና ጽጌን ፍቅረኛሞች ለማድረግ ጥሩ ስራ ነው የሰራኸው አይደለም? እሱ ጓደኛሞች ለማድረግ ነው የጣርኩት። ኦኬ፣ ጓደኛሞች ለማድረግ ነው አበባ የምታሰጣጣቸው። ከዛ ትናንትና ደግሞ ልጅቷ እንድትናደድ ሴት ይዘህ መጣ። እኔን ለማናደድ ነው የሚመስለው። መልስልኝ። ምን አደረኩኝ? እሺ ተነሳሽ። አልነሳም። ተነስ ግባል። ተነሳ። አልነሳም። ተነሳ። ተነሳ። የምር ተነሳ። ተነሳ። ረፊ በማማሲያ ነው። የምርሽ ነው። እኔ ምንድን ነው ረፊ? ተነስ እኮ ረፊ። ማዝ ነገር አለ። ቶሎ ብል ተነሳ። አልነሳም። ማዝ ነገር አለ። አልነሳም። ኤፊ በማርም ድርቅ አትበል። ተነሳ። ተነሳ። ምን ነገር አለ? የት? እንታ ቤት አልገባም። ተነስ። ጥፋት ገብቷል። አልገባህም? ገብቶኛል ግን አልገባም። ኦኬ፣ ይደገማል አይደገምም? ምን ልታረጊኝ ነው? ምን ማለት ነው? በምናትሽ በመችኝ የመሰለኝ ነው። እሺ አስቀጭው። አልካም። ምን ነገር በሙሉ ካደረክ አልካም። እሺ ከዚህ በኋላ ይደገማል። ባለፈው ያደረከው ነገር ይሄ አበባ መሰላበት መች ተመላለስ ሲጀምር ከዚህ የባሰ ትልልቅ ስጦታዎች እኮ አዘጋጅተናል። ኦኬ፣ ትናንትና ያመጣኋት አይነት ሴት አይነት ማለት ነው። ረፊ እንደዛ ማለት ነው። ህያብ በመጥበሻ ሰው አይመታም። ያማታል ልጅ እኮ አንተ እኮ ነው መተታሽ። ቀልድ ከሆነ አቁሚ። ማርያምን የምሬ ነው። በመጥበሻ የሰው ልጅ አይመታም። ቀልድ አይደለም እንዴ? ፊልም ላይ ያየሽውን እኔ ልተገብሪ ነው እንዴ? ህያብ ምንም አትሆንም። በዚህ ትመታ ማለት ብትሞት ነው። ምንድን ነው? እሺ ግባ የምትይኝ አልገባም። ግባ በምክር እንትን ልልህ ይፈልግ በምክር ግባ። በሩን ክፈችው። እሺ ህያብ። ኦኬ፣ እንደውም ልቆልፍ። ህያብ በማርያም በሩ ክፈችው። ምንም ክፈችው። እሺ ምንድን ነው? ካሜራማንም እንዳይገባ ክፈችው። ለምን? ምንም አላደርግም። ክርስቶስን እጮሃለሁ። ረፊ በመጥበሻ የሰው ልጅ አይመታም። ህያብ ደግሞ ችኝ። እሺ ምንም አላደርግም እኮ ምንድን ነው የምፈልጊው? ሻውን እሺ ቶሎ በል። ልብስ ነው አላልቅም። ልብስ ነው አላልቅም። እጮሃለሁ። ህያብ ገና ሳትመታ እጮሃለሁ።
ልብስን አላውልቅም። ምን ታረጊኝ ነው? ወጪዋለሁ እያ ከላይ ያለው ልብስን አውልቀው። ቲሸርቱን አውልቀው። ሱሪዬን ኧረ ልቀቂኝ። ሱሪዬን ልቀቂኝ። ቲሸርትህን አውልቅ ያልኩህ ያማታል እንዴ? ሱሪ ምን ያደርግልሻል? ኧረ በእግዚአብሔር ቶሎ በል ለበሰኝና ሱሪ ምን ያደርግልሻል? አውልቀው። በቃ ትፈልገው ነው። ቶሎ በል እጮሃለሁ። ምንም አታመጣም። እሺ መጥበሻውን አስቀምጪው። መጥበሻውን አስቀምጣለሁ ግን ቶሎ በል ፍጠን። እሺ ቀስ በይ ኤፍሬም፣ አታስጮኸኝ። እንዳትመታ ዛሬ እንዳትመታ። እሺ መጥበሻውን አስቀምጪው። እሺ አስቀምጠዋለሁ። እሺ አቤት ነው። ራቁቴ እኮ ነኝ። እሺ ናውጣ ቶሎ በል። ራቁቴ እኮ ነኝ። ናውጣ ወደ ውጭ። የት ነው የምወጣው? ና ካሜራ ፍኝት ነው። ቶሎ በል ቶሎ በል። ፍጠን ቶሎ በል። ናውጣ። መዋረድ ነው አንተ ያለብህ ሲጀመር። አራስ ልብሴን ስጭኝ። አልሰጥህም። ናውጣ። ልብሴን ስጭኝ። አልወጣም ነው እያሉ ገና ውጭ ላይ ነው የምትወጣው። ልብሴን ስጭኝ። ናውጣ ቶሎ በል። ልብሴን ስጭኝ። እሺ ውጣ። ይፊ ካሜራ ፊት ነው ማዋረድ። ቶሎ በል። ገና ውጭ ራሱ ላስወጣ እችላለሁ። እንደዚህ ነው የምትሮጠው ውጭ ላይ እንደዚህ ከምትሮጥ ብትሄድ ይሻልሃል። ቶሎ በል ቶሎ በል። አንተ የሚገባው ኮተር የፈለግ ነው እንዴ? ምን ማለት ነው? አንዴ ያረ የፈለግኩት እኔ ሄድ ውጭ ለውጭ ሩጥ። ትምህርት እንዲገባክ ነው። ቶሎ በል ቶሎ በል። የት ነው የምወጣው? ውጭ ነው። አልወጣም እኔ። ወዴት? አልወጣም። አልሰጥህም። ይሄ ትምህርት እስኪገባ ድረስ ውጭ ላይ ትወጣና እያልክ ውጭ ላይ ትጮኻለህ። በእግዚአብሔር ልብሴ ስጭኝ። ካሜራ ፊት እባክሽን ልብሴ ስጭኝ። አልሰጥም። ልብሴ ስጭኝ። እጮኻለሁ። ብዬሽ ነው የምጮኸው። ክርስቶስን እጮኻለሁ። በል ከፈለክ ውጭ ላይ ሄድና በል። ሰው ነው ውጭ ላይ ወጣ። ልብሴን ስጭኝ። ወደ ውጭ እንድትወጣ ነው። እሺ ልብሴን ስጭኝ። በፈጠረሽ እስከ ዛሬ ውጣ ሳልላን ነበር የወጣኸው። በፈጠረሽ አምላክ ልብሴን ስጭኝ። ሌላ ምንም ነገር አልፈልግም እኔ። ልብሴን ስጭኝ። አልሰጥም። እንደዛው ውጣ። ሂድ። እንደውም ውጭ ላይ እንደዚህ ነው። ልብሴን ስጭኝ። ጥሩ ነው ታዲያ። እንደውም ልቀቂኝ። ልብሴን ስጭኝ። የትላንትናው ብርድ አልገባህም ማለት አትገባም። እውነት አትገባም። እንደዚህ እንዳለ ራቁትህን ነው ውጭ ላይ በማርያም ብዬሽ ትዋረዳለህ። ሂድ። ማንም ያዋርደኝ? ምንድን ነው የምዋረደው? እንደዚህ ስትወጣ ነው የሆነ ልብሴን ስጭኝ። አራስ ነገር ነው የምትመስለው። እሱ ነው እንጂ የምፈልገው። ከትምህርት ተመራል። አልተማርክም። አያገባሽም። ልብሴን ስጭኝ። በቃ እንደዛ ከሆነ ትወጣለህ። ተምሬያለሁ ብትል ጥሩ ነበር፣ ግን አንተ እስካሁን ድረስ አልገባህም ይሄ ትምህርት። በማርያም ቶሎ በል። ሰራት ውስጥ በፊት ውጣ። ልብሴን ስጭኝ። አልሰጥም። ልብስ መሰጠህ ውጭ ላይ ወጥተህ ምናምን እያልክ ጩኸህ ምናምን ስትመጣ ነው። አትሰጭኝም? ልብሴን ቶሎ በል። አትሰጭኝም? አልሰጥም። ክርስቶስን ግን አለቀሽም። እሺ ካሜራማን ትከተልልኛለሽ? ልብሴን ስጭኝ። አልሰጥም። ቀልድሽ ከሆነ ይሄ ቀልድ አይደለም። ከትምህርቴ ተምሬያለሁ ማለት ነበረብህ። ከሰራው ስህተት ተምሬያለሁ በል። ኦኬ ከስህተት ተምሬያለሁ ላለ ማለት ወደ ውጭ መውጣት ትፈልጋለህ ማለት ነው። ክርስቶስን ይሄ ቀልድ አይደለም። ከስህተት ተምሬያለሁ በል። ምን አገባሽ? አያገባሽም። ታዲያ ልብሴን ስጭኝ። እሺ አልሰጥም። ከስህተት ተምሬያለሁ። ልብሴን ስጭኝ። ይቅርታ ጠይቃለሁ። ልብሴን ስጭኝ። እሺ አልሰጥም። እኔ እወጣለሁ እኮ ችግር የለውም። ግን እንደዚህ መውጣት ይቀላል። እንደዚህ መውጣት ነው የሚቀለው። ይቅርታ ከማለት ችግር የለውም። እሺ ና ያዘው። እንደውም ውጭ ላይ ሲጮህ ምናምን ኦኬ፣ እንደዚህ ነው የምትወጣው። እሺ አሁን ካሜራ ነው እንደምከተለኝ። እሺ ውጭ ላይ ስትጮህ እንዳዩ ነው እንዳዩ ፈለግኪ። ኦኬ ይሄ ሁሉ ይቅርታ አላል ማለት ነው። ይቅርታ አላል ማለት ነው። ውጭ ላይ የምትወጣው? አዎ አልልም። ጥፋት ገብቶኛል። ይቅርታ አልልም። ለዚህ ስጭኝ። አልሰጥም። ሂድ። ብርድ ደህና አድርጎ ይመታሃል። ኧረ በእግዚአብሔር ሰው እንዳለ ሰው ነው። በእግዚአብሔር
እና ጥሩ ነው። መንገደኛ በሙሉ ወደ እኔ ነው የሚያፈጣው። ሴቶች ግን የሉማ። ልብስ ስጪኝ። አልሰጥም። ይቅርታ ጠይቅሽ አልልም። ይቅርታ እኮ ጥፋት ይገብቶኛል በል። አልልም። የምንም ጥፋት የለብኝም። አልልም። አገባሻል። አልልም። አረ ሂድሽ። እያየሁህ ነው እዚህ ጋር ሆኜ ኦ በል ኤፊ ምን አይነት ስራ ነው የምትሰራው? አትቀልድ። እኔን ሲጀመር አንቺ እኔን ጎዳና መጣል ነው አላማሽ አይደል? እንደውም ሰዎች ችግር የለውም እወጣልሻለሁ። ጎዳና መውጣት ከሆነ አላማሽ ሰዎች እያዩን ነው እኮ እኔ ሰው እንዲያየኝ አይደል የምፈልገው? ያው በቃ አብጃለሁ። በል አብጃለሁ። እብድ ነኝ። ኧረ ጓደኛዬ እያየኝ ነው በእግዚአብሔር። ጥሩ ነው። እንደውም ጥራልኝ። ተመቸክ እንደ ጭራሽ አልጋ ልብስ ለብሰህ ስትወጣ ራቁትህን ነበር ማስወጣት የነበረብኝ። የተመቸክ ነው የምትመስለው ማለት ነው። ኧረ ስለፈጠረሽ ጥፋቴ ገብቶኛል፣ ይቅርታ አድርጊልኝ በልና ወደ ቤት ትገባለህ። ምንም ጥፋት አላጠፋሁም። አያገባሽም። በቃ እሺ፣ እኔም አያገባኝም። ብርድ መሆን ትችላለህ። ልግባ ወደ ቤት። እኔ ክርስቶስን ይኸውልሽ፣ ገብቼ ግን በር ነው የምቆልፈው። ወንድ ነሽ። ገብቼ በር ቆልፋለሁ። እሺ ይቻላል። እንደዚህ ሆነ ውጭ ታድር እንደሆነ ለነገሩ አብሪኮ ልብሱን ያለብሳል። ምን ችግር አለው? ጮህ እንጂ። አልጮህም። በቃ እሺ፣ እኔ እንደዛ ከሆነ ወደ ቤት ልግባ። ኧረ ስለፈጠረሽ ሰው እያየኝ ነው። ጥሩ ነው። እንደውም ሰው እንዳያየው እንዴት አይደል የፈለኩት? በፈጠረሽ ይሸሻለሁ። ሰው እንዳያየው እኮ ነው የፈለኩት። አገባኝ። ቤት ገብቼ ቆልፈዋለሁ። እሺ ጥፋቴ ገብቶኛል በል። ቤት አትገባም። ልብስ አልለብስም። ጥፋቴ ገብቶኛል በል። ይልበሳ በቃ ብርድ እንዳይመጣ በዚህ ከተጫወትኩበት ይበቃኛል። ልበስ በቃ ሂድና ልበስ። ለዚህ ነው የጠራሽኝ? አዎ ትንሽ እንድስቅ ፈልጌ ልብስ ላምጣልህ። ለዚህ ነው የጠራሽኝ? እሺ አሁን ምን ይሉታል? እኔ እርቃኔን አንድ እጅ የሚለበስ ሰተሽኝ ይወጣ ማለት? አንተ ትምህርት እንደሆነ ብዬ ነበረ፣ ግን ደግሞ አንተ ምንም ጥፋት አልገባህም። ኦኬ አንተ የምትጫወትብኝ ነው? እሺ ወይኔ ጉዴ! ይሄ ነገር ወዴት እየሄደ ነው? ይበቃኛል። አሁን ይሄ ይበቃል። ለትምህርት ያክል ይሄ ይበቃል። ከዚህ በኋላ እንደዚህ ካደረኩት ጥሩ አይመጣም። ለማንኛውም ወደድቻለሁ።